ሁላችንም በተባባሪነት መያዛችን አይቀርም። ቅድም እኮ መሞቷን ለማረጋገጥ አንገቷንም እጇንም በእጄ ነክቼው ነበር። ለምንድን ነው እሱ ራሱ ማይጠቀልል? እሱ ያለ እኔ ሴቷን ከሬሳ ጋር መታገል ልክ ነው? ቻለሁ እንኳንስ እናቴ የእናቴ ጎረቤት ራሱ እንደራሷ ልጅ ነው የሚሆን። ለካ የእናት ልብ መቼም ጥላቻ ያውቃል። በእርግጥ አውቄ ነው ከበረኪናው ትንሽ ከጎነጨሁት። እናቴ ሁለተኛ ራሷን ለማጥፋት አታስብም። ዝም በይ! እንዴት ነው ትናገራታለሽ? አንቺ ቀንሲሳ እንዴት ብትደፍሪ ነው እኔ ላይ ተሸብታለሽ? ብሌን እንግዲህ መርዙን ጠጥታ ሞተች። ብሌን እንግዲህ መርዙን የጠጣችው ማውቀም ነበረ። ወይዘሮ ገኒ እንግዲህ ከዛ ጨለማ ቤት እኔ ብቻዬንማ እንዴት እኖራለሁ በማለት መርዙን ጠጥተው ከዚች ዓለም ልትሰናበት ነበረ። ይሁን እንጂ ብሌን በቅጽበት ደርሳባት እንግዲህ ምናልባትም እኔ ይህንን መርዝ ከጠጣሁት በእርግጠኝነት እናቴ እኔ ጥያት ብሄድ እንኳን መርዝ ለመጠጣት አታስብም በማለት እናቷ ልትጠጣው የነበረውን መርዝ እንግዲህ ብድግ አድርጋ እሷ ጠጥተዋለች። የጠጣችበት ምክንያት አንደኛ ያስተምራታል፣ ሁለተኛ ደግሞ ጠንካራ ትሆናለች። እንዲሁም ደግሞ ከዚህ በኋላ ራሴን አጠፋለሁ ብላ ስታስብ ፊት ለፊቷ መጥቼ እኔ ድቅ እንላለሁ፣ ለእኔ ስትል ሞት የሚባል ነገር አታስብም በማለት ነበር ብሌን ይህንን ሀሳብ ያመጣችው። ይሁን እንጂ የብሌን ሀሳብ ምንም ሊሳካላት አልቻለም። ወይዘሮ ገኒን ከመጠጥ ብታድናትም ግን ደግሞ ራሷን ጎድታለች። በሌላ በኩል እንግዲህ ሳሚ አፍቃሪዋ በእኔ ስሜት ላይ እንደተጫወትሽማ አንቺ ገረድ እያለ እየተሳደበ ዋጋሽን እሰጥሻለሁ እያለ እየዛተባት ይገኛል። አሁን ሳሚ ብሌንን እያፈላለጋት ነው። ምክንያቱም እሱ የሚያስበው እንደተጫወተችበት ነው። ነገር ግን እሱ ምንም አልገባውም። መርዝ ጠጥታ እንግዲህ እንደወደቀችና ታማ እናቷ በጣም ስትደነግጥና ስትንከባከባት እንደነበረ አልደረሰም። ሳሚ አሁን ላይ ብሌንን ካገኛት በእርግጠኝነት ያግታታል። ምክንያቱም በዛ ድቅድቅ ጨለማ ቃልን ለማስቀናት ብላ እሷ እወድሃለሁ የኔ ውድ ብላ ያለ ስሙ ስያሜ ሰጥተውም ነበረ። በዛ ሰዓት ሳሚ በፈገግታ ታጅቦ ነበር። አሁን ግን የፈገግታው በቀላሉ የሚለቅም አይመስልም። ይሁን እንጂ ሳሚ ለመበቀል አስቧል። በሌላ በኩል እንግዲህ ሰላም እስር ቤት ገብታለች። እንግዲህ የበኃይሉ ሀሳብ በመጀመሪያ ደረጃ የብሌንን እናት ብሎ ወዛ ቤት አባሩ እና ይዛት እንድትሄድ ካሰበም በኋላ ግን ሀሳቡን እንደገና ቀይሯል። ምናልባት ይች ብሌን ዛሬ እዚህ ቤት ብትወጣና ከሰላም ቤት ብትሄድ ኑሮ ተመልሳ መምጣቱ አይቀርምና ሰላምንማ ከብሌን ጋር ላለማገናኘት አንድ ትልቅ ስራ መስራት አለብኝ ብሎ ያሰበውም ሀሳብ ነበረ። ይሁን እንጂ በቀላሉ የጀመረው ነገር ተሳክቶለታል። እንግዲህ ሰላምን እስር ቤት አስገባታለሁ ብሎ ደጋግሞ እየተናገረና ሰላም እስር ቤት ከገባች በኋላም እንግዲህ ሀብትና ንብረቷ የራሷ እንደሚሆን ተናግሮም ነበረ። ይሁን እንጂ ሀሳቡ ተሳክቶለታል። አሁን ላይ ሰላም ሳታስበው እንግዲህ ከወይዘሮ አስቴር ወይም ደግሞ አልማዝ ጋር ትጣላለች። እንግዲህ ወይዘሮ አስቴርን እውነቱ ሲጋለጥባት የብሌን እናት እንዳልሆነች ካወቀችም በኋላ ቆይ ምን አጥፍተሽ ነው? ምን አግኝተሽ ነው ይህን ያክል ድራማ መስራት የፈለግሽው? እና ምን አጥፍተን ነው እኛ? ሶስት ምን አረገችሽና ነው እንደዚህ አይነት የውሸት እናት መጠሽ ለመውሰድ የምትፈልገው? በማለት አፋጣትም ነበረ። ወይዘሮ አስቴርም እንግዲህ ዝም ብለሽ የምጣዱ እያለ የእንቅቡ አይንቃቃብሽ፣ መጀመሪያ የራስሽን ጉድ ሳታውቂ ስለ ሰው ጉድ ለማወቅ አትሩጭ በማለት እንግዲህ የቃልንና የወንድሟን ሚስጥር ልትናገር ነበረ። በዚህ ቅጽበት እንግዲህ ቃል በጥፊ መታቻት ታላቋን ሰው። እንዴት ትመችኛለሽ በማለት እንግዲህ ወይዘሮ አስቴርም ጸጥ ማለት አልቻለችም እና ክብሯ እንግዲህ በጣም የምትጠብቅ ነች። ምንም እንኳን የጥሞኛ ሰው ብትሆንም በክብር አትደራደርም። አንቺ ትንሽዬ ነሽ፣ ቢያንስ እንኳን ልታከብሪኝ ይገባል ብላ እንግዲህ ቃልን በጥፊ ስትደረግማት ሰላም እንዴት ብትደፍሪ ነው እኔ እዚህ ጋር ቁሚ ልጇን የምደበደቢያት በማለት እንግዲህ ጎረምባዋን ንቅ አድርጋ ማስጨነቅ ጀመረች፣ መታገል ጀመረች። በእርግጥም እንግዲህ ቃል የደበደበቻት ሚስጥሬን ታወጣብኛለች ብላ ፈርታም ነበረ። ግን ይህ ነገር ሊሆን አልችልም። የሆነው በተቃራኒው ነው። ወይዘሮ ሰላም እንግዲህ ገፍተር ስታደርጋት ሄዳ ትወድቃለች። አስቴርም ወዲያውኑ በወደቀችበት ሳትነሳ ትቀርና በዛው ታሸልባለች። ይሁን እንጂ ሰላም ግራ ግብት ብሏታል። በሌላ በኩል ዳጊ የቅጅ ድምፁን እንግዲህ ለመላ ቤተሰቡ አሳያለሁ፣ ዛሬ የቃል ውርደትማ መታየት አለበት እንጂ እንደዚህ በቀላሉማ የሚታለፍ ነገር አይደለም በማለት ለዘራም እንግዲህ የቅጁን አሳይቷታል። ቅጁን ካዳመጠችም በኋላ አንቺ እንዴት ነው እንደዚህ አይነት ነገር ያደረግሽው?
እኮ ባንቺ በጣም ነው ያፈርኩብሽ። የኔ ልጅ ትሆኛለሽ ብዬ ራሱ አልጠበቅኩም ነበር በማለት ተቆጣቻት። ይሁን እንጂ አሁን ላይ አስቴር ከሞተችም በኋላ በኃይሉ መጥቶ እንግዲህ ሬሳውን የሆነ ቦታ ለማስቀመጥ እየፈለገ ነው። ነገር ግን በኃይሉ እኔ እስር ቤት እገባለሁ ብላ እንደተለመደው ልጅን አደራ እባክህ አምናሃለሁ ብለውም ነበረ። በኃይሉ ግን የሚታመን ሰው አይደለም። አታስቢ ልጅ እንደኔ ታያት፣ ከዛ ደግሞ እስር ቤት አገቢም እያለ እንግዲህ ማላከክ ጀመረ። በእርግጠኝነት የበኃይሉ ስራ አሁን ላይ ቃልንና ዳግን ወንጀለኛ አድርጎ ሰላምን ነጻ አውጥቶ እስር ቤት እንዳገቢ ከፈለግሽ ይህንን ወረቀት ፈርሚና ሀብትና ንብረትሽን በእኔ አድርጊው፣ በእኔ ስም አድርጊው። ምናልባት እንኳን እስር ቤት ብገቢ ለልጅሽ ያለዋት አንድ አጎቷ እንዲህ ስለሆንኩኝ ማን ሊንከባከብልሽ ይችላል በማለት እንግዲህ አዲስ ወረቀት ከፍርድ ቤት ያዘጋጀውም ነበረ። ሁሉን ነገር ፈርማ በሱ ስም እንዲሆን አድርገዋለች። አጠቃላይ ሀብትና ንብረቷ በወንድሜ ስም ይሁን። ምናልባት ነገ እኔ ልውጣ ልቅር ምንም አውቀው ነገር የለም። ስለዚህ የገንዘብ ቁጭ ብሎ ከዚህ የሆነ ነገር ከሚሆን ለልጅም የሚያስፈልጋትን ነገር አጎቴ ወይም ደግሞ አጎቴ ብላ የምታስበው ልጅ ይገዛላታል ብላም ነበር ያሰበችው። ግን እንደዛ አልሆነም። ምክንያቱም አቶ በኃይሉ በጣም ሲበዛ ራስ ወዳድና ሆዳም ነው። በስሙ የዞረለትን ሀብትና ንብረት እንግዲህ ለማንም አላካፍልም የራሳችሁ ጉዳይ በማለት እህቱንም እስር ቤት ወርውሮ እሱ እንደፈለገው በእሷ ገንዘብ ይፈነጭበታል። ሰላምም እንግዲህ በእርግጠኝነት አንተ በእኔ ገንዘብ እንድትጫወትክማ እንደዚህ በቀላሉ ልለቅ አልችልም እያለች እየፎከረችበት ትገኛለች። ይሁን እንጂ በኃይሉን ምን ልታደርገው አስባ ነው? በኃይሉ እንግዲህ ሀብትና ንብረቷን ከወሰደ በኋላ ዳጊንና ቃልን እንግዲህ ወንጀለኛ አስባላቸውም አንድ ትልቅ ሀሳብ ነበረ። ከዛ ሳሎን ላይ እንግዲህ ወይዘሮ አስቴር ወይም ሬሳዋ ተዘርሮ ነበር። ዳጊን በሰዓቱ እንግዲህ ሞተች ወይስ አለች በህይወት ለማለት ቀረብ ብሎ አንገቷንና እጇን ነክቷት ነበረ። በዚህ የተነሳ የፊት አሻራውና የእጇ አሻራ ከሷ ገጽ ላይ ወይም ደግሞ ሰውነት ላይ አርፏል። እንግዲህ ለፖሊስ ወስደን እንስጥ ቢሉም ይህንማ ለፖሊስ ወስደን አናመለክትም፣ በእርግጠኝነት ወደ ፖሊስ ከሄደን አንተ መያዝ ይቀራል በማለት እንግዲህ ያስደነግጠዋል። ዳጊ በዚህ ቅጽበት ምን ማድረግ እንዳለበት ግራ ግብት ይለውና ታዲያ ወደ ፖሊስ ጣቢያ ካልሄደ ምን ልናድርጋን ነው በማለት ተናገረው። በኃይሉም እዚህ ቤት የመጣ ሰው የለም አይደለ ከኔ ውጭ፣ ስለዚህ እኔም የመጣሁት ቃል ደውላልኝ ነው። ማንም ምንም ነገር አላየም። ሁሉን ነገር ሽምጥጥ አድርገን እንክዳለን እና የሆነ ቦታ ወስደን እንደፍናታለን። እስከዛ ግን ምንም ነገር መናገር የለባቸውም ማንም ሰው ቢመጣ በማለት እንግዲህ ዳጊንና ቃልን ዝም እንዲሉና ሰላምም እስር ቤት ከገባችበት እንድትወጣ ለማድረግ እየሞከረ ነው። ግን ሬሳው ከተደበቀ የሁላቸውም ህይወት እንደሚመሰቃቀል እርግጥ ነው። በተለይ ደግሞ ዳጊ ምናልባትም እኮ እሱ ነው የገደላት ብሎ አቶ በኃይሉ ከዛ ቤት ለማባረር ሲል ወንጀሉን በሙሉ ለዳጊ ሊያከናንበው ይችላል። ዳጊ በዚህ ቅጽበት ተጨንቋል። ታዲያ አሁን ብሌን ስትመጣ ምን ልንላት ነው? የመጣችውና የታየችው እኮ ለመጨረሻ ጊዜ ከኛ ቤት ነው። ስለዚህ እኛ እናውቅም፣ በእናት እንዴት ነው እሷ የምታምነው በማለት ተጨንቋል። አሁን ዳኒ እናቴን አብላ ከምታምነው ሰው ጋር ነው መሆን ያለበት ወይስ ደግሞ አፍቅሬያታለሁ ከሚላት ሴት ጋር ነው መሆን ያለበት? በሌላ በኩል ሳሚ እሳት ጎርሶ ነው ያለው። እስካሁን የሰማው ነገር የለም። ስለ ሬሳውም ሆነ ስለ እናቷ ምንም ያውቀው ነገር የለም። በእርግጥም ሳሚ የብሌን እናት እንግዲህ ሰላም እንደሆነች እውነቱን ቢናገር በጣም አሪፍ ነበረ። ግን እስካሁን ምንም የሚናገረው ነገር የለም። የሚሆንበት ምክንያት በመጀመሪያ ደረጃ እንግዲህ ይቺ ሄለን ለእኔ መሆን አለባት። ከዛ በኋላ ደግሞ የቀረው ይቀራል። ቀስ እያልኩ ነገሮችን አስተካክላለሁ ብሎ ነው የሚያስበው። ብሌን እንግዲህ እስካሁን ቸኮሌት በድብቅ የላከላት ሰው ማን እንደሆነ አላወቀችውም። ሳታስበው እንግዲህ ፍቅር ይዞኛል የሚላት ሰውም ማን እንደሆነ አታውቅም። በእርግጠኝነት እንግዲህ ሳሚ እንደሆነ ስታውቅ በጣም እንደምጠለውና እንደምሰድበው እርግጥ ነው። ምክንያቱም እሱ ጨካኝ እንደሆነ የበኃይሉ ተላላኪ እንደሆነ እርግጥ ጠንቅቃ ስለምታውቅ። በመጨረሻም እንግዲህ ቃልም እናትዬ አይዞሽ በቃ አልሞተችም ብላ ለማስተባበል ሞከረች። ግን አጅሬት ሄዳም ነበረ። እንግዲህ በኃይሉ መጥቶ ይሄንን ነገር የሆነ ነገር አልብሱት በማለት ፎጣ እንዲያለብሷት ያደረገ። እሱ ከደሙ ንጹህ ሆነ። ሁላቸውንም በወንጀል አላኮና ወንጀለኛ ናቸው በማለት
ሀብቷን ሊዘርፋት ደፋ ቀና እያለ ይገኛል። ወይዘሮ ገኒም እንግዲህ ሄለን ያው ጠጥታ ስለነበር መድኃኒት ታገግማለች በማለት ወተት ሰጣት ነበረ። ጎረቤቷም እንግዲህ መታ የእሷን ደህንነት አይታለች። ቡናማ አፍልተው እንጠጣለን ብለው ሲመራረቁም ነበረ። የምትወጂውን ልጅ የአግባሽ ይስጥሽ ብላ ስመርቃት ብሌንን አሜን ነበር ያለችው በፈገግታ። ወይዘሮ ገኒም የኔ ልጅ እንደዚህ አይነት ነገር አታውቅም፣ አሁን ገና ልጅ ናት፣ ተማሪ ናት በማለት ነበር የሸፋፈረችላት። ጎረቤቷ ግን ተረድታና ገብቷት እንደዛም አይደለም ገኒ ታያት እስኪ ሁሉም ነገር በጊዜው ነው ብላ ዝም አለቻት። ዳጊ እስር ቤት ሊገባ ይችላል ወይስ ደግሞ ሰላም ነጻ ትወጣለች? ብሌን ስለ እናቷ ስትሰማ ምን የምትል ይመስላችኋል?